ዘመኑ 1946 አይደለም 2026 ነውም ተባለ። የባህር በር ተደራሽነት ለኢትዮጵያ የህልውና ጉዳይ መሆኑን ተጠቁሟል። የአፍሪካ የራሷን ዕድል በራሷ መወሰን ጀምራለች ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ከዚህ በኋላ በዓለም ሕግ የሚመራ ሀገር አይኖርምም ተብሏል። አፍሪካ የታሪክ ተመልካች ሳይሆን የዓለም የወደፊት መሪ መሆኗን ተጠቁሟል። ኢትዮጵያዊ ኢንጂነር በቡርኪና ፋሶ የሳተላይት ማምረቻ ሊያስገነቡ መሆኑን ተሰምቷል። የቅድመ ጋብቻ ስልጠና አስገዳጅ አለመሆኑን የማህበራዊ ጉዳይ ሚኒስትር ገልጿል። ሰላም እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የየካቲት 7 ቀን 2018 ዓ.ም የሀገር ውስጥና የባህር ማዶ ዜናዎች ከኢሳት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። ዘመኑ 1946 አይደለም 2026 ነው ሲሉ አንቶኒዮ ጉተሬስ ተናገሩም። በአፍሪካ በአዲስ አበባ እየተካሄደ በሚገኘው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የተመድ ዋና ጸሐፊ አንቶኒዮ ጉተሬስ ባደረጉት ታሪካዊ ንግግርም አፍሪካ በዓለም አቀፍ መድረክ የሚገባትን የውሳኔ ሰጭነት ቦታ እንድታገኝ በጽኑ ጠይቀዋል። ይህ 2026 እንጂ 1946 አይደለም፣ አፍሪካ በተመድ የጸጥታ ምክር ቤት ቋሚ መቀመጫ ሊኖራት ይገባል ያሉት ዋና ጸሐፊው አገሪቱ ባለፉት ክፍለ ዘመናትም አስተሳሰብ ወጥታ የዓለም የፖለቲካ ማዕከል መሆን እንዳለባትም አሳስበዋል። ጉተሬዝ አክሎም እስከ ስልጣን ዘመናቸው መጨረሻ ድረስም ለአፍሪካ ተሰሚነት እንደሚሰሩ ቃል በመግባት ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለው መርህም ተጠናክሮ እንዲቀጥል ጥሪያቸውን አስተላልፈዋል። የባህር በር ተደራሽነት ለኢትዮጵያ ህልውና ጉዳይ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ እየተካሄደ በሚገኘው 39ኛ የአፍሪካ ህብረት የመሪዎች ጉባኤ ላይ ባደረጉት ንግግር ኢትዮጵያ በሰላማዊ አማራጮች አስተማማኝ የባህር በር ተደራሽነት ማረጋገጥ መሰረታዊና የማይታለፍ ጉዳይ መሆኑን በጽኑ ገልጸዋል። እንደ ኢትዮጵያ ያለ ከፍተኛ የህዝብ ቁጥር ያላት ሀገር ከዓለም ጋር የምትገናኝባቸው አማራጮች መስፋት ለቀጣይ እድገቷ ወሳኝ መሆኑን በአጽንኦት ሰጥቷል። ሀገሪቱ የምትመኘውን ብልጽግና እውን ለማድረግ በአየር መንገድ፣ በቴሌኮምና በመንገድ ልማት ዘርፎች ግዙፍ መሰረተ ልማቶችን እየገነባች መሆኑን የጠቀሱ ጠቅላይ ሚኒስትሩም እነዚህ መሰረተ ልማቶች ውጤታማ እንዲሆኑ ግን አስተማማኝ የባህር በር ማግኘት ለሀገሪቱ ህልውና ወሳኝ መሆኑን አስገንዝበዋል። ይህም ኢትዮጵያ በዓለም አቀፍ የንግድ ስርዓት ውስጥም ያላት ድርሻ ለማሳደግ ቁልፍ ሚና እንደምትጫወትም ጠቁመዋል። በመጨረሻም የባህር በር ጥያቄው በጎረቤት ሀገራት ጋር በሰላማዊ መንገድና በጋራ ተጠቃሚነት ላይ ተመስርቶ ሊፈታ እንደሚገባም የገለጹ ጠቅላይ ሚኒስትሩም ይህ ስኬት ለኢትዮጵያ ብቻም ሳይሆን ለቀጠናዊ ትስስርና ለጋራ እድገት ትልቅ ፋይዳ እንዳለውም አብራርተዋል። ኢትዮጵያ የባህር በር ተደራሽነቷን ለማረጋገጥ የምታደርገው ጥረት ከአህጉራዊ አጀንዳ 2023 እንደዚሁም 2063 ግቦች ጋር የተያያዘ መሆኑንም አስገንዝበዋል። አፍሪካ የራሷን ዕድል በራሷ መወሰን ጀምራለች ሲሉም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ እየተካሄደ ባለው 39ኛ የአፍሪካ የመሪዎች ጉባኤ ላይ አህጉሪቱ የራሷን አጀንዳ የመቅረጽና የማስተዳደር ሙሉ ብቃት ላይ መሆኗን በኩራት ገልጸዋል። አፍሪካ በአሁኑ ወቅትም በከፍተኛ የለውጥ ጎዳና ላይ እንደምትገኝ የጠቆሙ ጠቅላይ ሚኒስትሩም የተፈጥሮ ሀብቱን ለጋራ እድገትና ለቀጠናዊ ትስስር የመጠቀም አስፈላጊነትም አብራርተዋል። በተለይም ውሃ እንደ ተራ ሀብት ሳይሆን ለከተሞች እድገት፣ ለግብርና፣ ለጤናና ለዘላቂ ሰላም ወሳኝ የልማት መሳሪያ መሆኑን ጠቅላይ ሚኒስትሩ አስምረውበታል። ኢትዮጵያም ይህንን የውሃ ሀብቷን ለልማት ማፋጠኛ እየተጠቀመችበት መሆኑን በመጥቀስም ታላቁ የኢትዮጵያ ህዳሴ ግድብ በአሁኑ ወቅትም ለኢንዱስትሪዎች ኃይል ማቅረብ መጀመሩና ለጎረቤት ሀገራትም የኤሌክትሪክ ኃይል በማጋራት ቀጠናዊ ትስስር እያጠናከረ መሆኑን ትልቅ ማሳያ እንደሆነ በማሳያነት አቅርበዋል። አፍሪካ የታሪክ ተመልካች ሳይሆን የዓለም የወደፊት መሪ ናት ሲሉ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ተናገሩ። አፍሪካ ከአሁን በኋላ የታሪክ ተመልካች ሳይሆን የዓለም የወደፊት ዕጣ ፈንታ ወሳኝ አካልና ዋና ተዋናይ መሆኗን ገልጸዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በአዲስ አበባ እየተካሄደ በሚገኘው 39ኛው የአፍሪካ መሪዎች ጉባኤ ላይ ባደረጉት ንግግራቸውም አህጉሪቱን ከተመልካችነት ወደ መሪነት የሚያሸጋግር አዲስ የትብብር ድልድይ መገንባት እንደሚገባ አሳስበዋል።
ጠቅላይ ሚኒስትሯ በንግግራቸው ይህንን እውነት የማይረዱ ወደ ኋላ ይቀራሉ በማለት አፍሪካ ያላትን ወሳኝ ሚና ማስገንዝበዋል። ሚኒስትሯ በመቀጠልም በጉባኤው ላይ ባስተላለፉት መልእክታቸው ትኩረት ሊሰጠው የሚገባው ጉዳይ የሀገሪቱ የተፈጥሮ ሀብት ብቻም ሳይሆን የሰው ኃይል ልማት መሆኑን በጽኑ አሳስበዋል። ጠቅላይ ሚኒስትሯ ጣሊያን ከአፍሪካ ጋር በምርምር በቴክኖሎጂና በከፍተኛ ትምህርት ዘርፎች የጋራ ተሰጥኦን ለማሳደግ ዝግጁ መሆኗንም ገልጸዋል። በተለይም ስደት በተመለከተ አዲስ እይታ ያቀረቡት ሜሎኒ ወጣቶች ሕይወታቸውን አደጋ ላይ ለሚጥሉበት አሰቃቂ ጉዞ ለማስቆምም በገዛ ሀገር የመቆየት መብትን ማራገጥ እንደሚገባም አጽንኦት ሰጥተው ተናግረዋል። ለዚህም ጥራቱን የጠበቀ ትምህርት፣ ቋሚ የስራ ዕድልና የጋራ ኢንቨስትመንት ቁልፍ መሆናቸውን ጠቁመዋል። ጠቅላይ ሚኒስትሯ ንግግራቸውን ሲቀጥሉም የማይቻል የሚለው ቃል ለፈሪዎች መደበቂያ ነው በማለት አፍሪካን አውሮፓ በጋራ በመቆም ዓለምን የሚያስደንቅ ለውጥ ማምጣት እንደሚችሉም ያላቸውን ጽኑ እምነት ገልጸዋል። ኢትዮጵያዊ ኢንጂነር በቡርኪና ፋሶ የሳተላይት ማምረቻ ፋብሪካ ሊገነቡ ነው። ታዋቂው ኢትዮጵያዊ የቴክኖሎጂ ባለሙያ ስራ ፈጣሪ ኢንጂነር ቢጃይ ናይከር አፍሪካ የራሷን ሳይንቲስቶች የምታመርትበት ግዙፍ የቴክኖሎጂ ማዕከል በቡርኪና ፋሶ ለማቋቋም ከስምምነት መድረሳቸውን ይፋ አሳውቀዋል። ኢንጂነሩ ለስፑትኒክ አፍሪካ እንደገለጹትም ይህንን ታሪካዊ ፕሮጀክት እውን ለማድረግ ከቡርኪና ፋሶ መንግስት ጋር የመግባቢያ ስምምነት ተፈራርመው ወደ ግንባታ ምዕራፍ መሸጋገራቸውንም ገልጸዋል። ይህ የሳተላይት ማምረቻ መርሃ ግብር በቡርኪና ፋሶ በሚገኝ የኢንዱስትሪ ፓርክ ውስጥም የሚተገበር ሲሆን የሀገሪቱ ትልቅ የቴክኖሎጂ ማዕከል ሆኖ እንደሚያገለግልም ይጠበቃል። ኢንጂነር ቢጃይ ናይከር እንደ ፓን አፍሪካኒስት የፕሬዝዳንት ኢብራሂም ትራውሬ እና የቡርኪና ፋሶ ታላቅ ራዕይ በመደገፍ አህጉራዊ አሻራችን ለማሳረፍ እየሰራን ነው በማለት የፕሮጀክቱን ፋይዳ ማስገንዝበዋል። ይህ ፈርቀዳጅ ተነሳሽነት አፍሪካ በጠፈር ሳይንስና በቴክኖሎጂ ዘርፍ ያላትን ጥገኝነት በመቀነስም የራሷን የመረጃ የኮሚኒኬሽን መሰረተ ልማት እንድትገነባ ትልቅ በር ይከፍታልም ሲሉም ተናግረዋል። የቅድመ ጋብቻ ስልጠና አስገዳጅ አለመሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። የኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስቴር ፍቺን ለመቀነስ ባለመው እቅዱ የቅድመ ጋብቻ ስልጠናን ቢያበረታታም አስገዳጅ ግን አለመሆኑን ገልጿል። ሚኒስትሩ ቅዳሜ የካቲት 7 ቀን 2018 ዓ.ም በማህበራዊ ሚዲያ ገጹ ባጋራው ጽሑፍም ለመጋባት የቅድመ ጋብቻ ስልጠና የምስክር ወረቀት መያዝ አስገዳጅ ነው በሚል የሚሰራጨው መረጃ ሐሰት ነውም ብሏል። ይህ የሚኒስቴሩ መግለጫ የወጣውም እየጨመረ የመጣውን ፍቺ ለመቀነስ ሲባል ጥንዶች የቅድመ ጋብቻ ስልጠና የምስክር ወረቀት ሳይዙ ጋብቻ መመስረት የማይችሉበት አሰራር ሊዘረጋ መሆኑን ከተዘገበ በኋላ ነው። ጉዳዩም በማህበራዊ ሚዲያ ላይ ሰፊ መነጋገሪያም ሆኖ ሰንብቷል። ሚኒስትሩ ጋብቻ ጠንካራ ቤተሰብ ለመመስረትና ለሀገር ግንባታ መሰረት በመሆኑም የቅድመ ጋብቻ የግንዛቤ ስልጠና አስፈላጊ እንደሆነ እንደሚያምንና የሃይማኖቶቹም ጨምሮ አንዳንድ ተቋማትም ይህንን እንደሚያደርጉም ገልጿል። ስልጠናው ከሚቀጥለው ዓመት ጀምሮም አስገዳጅ ለማድረግ ያለመ አሰራር እየተዘጋጀ ነው መባሉ ግን ሐሰት ነው ሲል በማህበራዊ ሚዲያ ገጹ አጋርቷል። ከውጭም በኢራን የመንግስት ለውጥ ሊኖር ይችላል ተብሏል። ትራምፕ በኢራን ውስጥ የመንግስት ለውጥ ዋነኛ አማራጭ መሆኑን ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ የሚኖሩት የስርዓት ለውጥ ሊከሰት የሚችል ምርጥ ነገር ነው በማለት በሀገሪቱ የአገዛዝ ለውጥ ላይ ያላቸውን ድጋፍ ገልጸዋል። ለ47 ዓመታት ሲያወሩ ቆይተዋል። እስከ ዛሬ ድረስ ግን ብዙ ህይወት አጥተናል ሲሉም አርብ ዕለት በሰጡት መግለጫ ተናግረዋል። ትራምፕ ኢራንን ማን እንደሚያስተዳድራት እንደሚፈልጉ ለመግለጽ ፈቃደኛ ባይሆኑም ስልጣን ሊረከቡ የሚችሉ ሰዎች ግን አሉም ብለዋል። የኢራን የበላይ መሪ አያቶላህ አሊ ካሜኒም ለትራምፕ የቅርብ ጊዜ አስተያየቶች እስካሁን ድረስ ምላሽ አልሰጡም። ይህ በእንዲህ እንዳለም አሜሪካ የኢራን የኒውክሌር ስምምነት እንድታደርግ ጫና ለማሳደር ሁለተኛ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ መላኳም ተሰምቷል። በዓለም ላይ ትልቁና አዲሱ የአሜሪካ የአውሮፕላን ተሸካሚ የጦር መርከብ የሆነው ዩኤስ ጄኔራል ኤርፎርድ በቅርቡ ከካሪቢያን ወደ መካከለኛው ምስራቅ ለመንቀሳቀስ ተዘጋጅቷል ሲሉም ትራምፕ ተናግረዋል። ትራምፕ በትሩዝ ሶሻል ሚዲያ ድረገጻቸው ላይ በመካከለኛው ምስራቅ የሚገኘውን ሁለተኛው የአሜሪካ የጦር መርከብ ለመቀላቀል የአውሮፕላን ተሸካሚ መርከቡ ሲንቀሳቀስ የሚያሳይ ምስልም አጋርተዋል።
አድማጮች የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። ወደ ውጭ ዜናዎቻችን አሁንም ወደ እናንተ ማድረሳችን እንቀጥላለን። ከዚህ በኋላ በዓለም ሕግ የሚመራ ሀገር አይኖርም ተባለ። የዓለም ሕግ መሰረት ያደረገ ስርዓት ከዚህ በኋላ የለም ሲሉም የጀርመን መራሄ መንግስት አስጠነቀቁም። በህጎች ላይ የተመሰረተው የዓለም ስርዓት ከእንግዲህ የለም ሲሉም የጀርመን መራሄ መንግስት አስጠንቅቀዋል። ፍሬድሪክ መርዝ ዓመታዊውን የሙኒክ የጸጥታ ጉባኤ በንግግር ሲከፍቱ ሌሎች የዓለም መሪዎች በኃያላን ፖለቲከኞች ዘመን ነፃነታችን ዋስትና የለውም ሲሉ ተናግረው አውሮፓውያን መስዋዕትነት ለመክፈል ዝግጁ መሆን አለባቸውም ብለዋል። በተጨማሪም አውሮፓ በዩናይትድ ስቴትስ መካከል ጥልቅ ክፍፍል መፈጠሩንም አምነዋል። የጸጥታ ጉባኤው የሚያካሄደው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል ያላቸውን ፍላጎት በገለጹበት እንደዚሁም ከአውሮፓ ሀገራት ጋር የሚመጡ ምርቶች ላይ ተጨማሪ ታሪፎች ላይ ለመጣል በዛቱበት ወቅት ነው። በጉባኤው ላይ የተገኙት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም የመርዝ ንግግር ያዳመጡም ሲሆን ቅዳሜ ዕለት ንግግራቸው ያቀርባሉ ተብሎም ይጠበቃል። የውጭ ጉዳይ ሚኒስትሩ ቀደም ብሎ ስለ ጂኦፖለቲካ አዲስ ዘመን ተናግረዋል። በዚህ ጉባኤ ላይ ወደ 50 የሚጠጉ የዓለም መሪዎችም እንደተገኙም ቢቢሲ ያስነብባል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለየካቲት 7 ቀን 2018 ዓ.ም ያዘጋጀናቸው የሀገር ውስጥና የባህር ማዶ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።